ፍቅሬሽ ያለ ማደንዘዣ ልቤን ቀድደው። ይኸውልሽ ስሚ፣ እኔ ለአንቺና ለሱ ብዬ እንጂ እኔ እወድሻለሁ፣ አፈቅርሻለሁ። ምን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ እላለሁ። ላይክ ሼር ማድረጋችሁን እንዳትረሱ። የሰራተኛዋ አደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። ቪዲዮውን በላይክ ጀምሩት። የሰራተኛዋ ድራማ ሲጀምር ሊዱ የዴቭ እህትን ዶክተሩ ጋር ካልሆንኩ ዶክተሩን ለራሴ ካላደረግኩ እያለች መግቢያ መውጫ ሳጥተዋለች። ዶክተሩን ሊግባባት እና ሊተዋት ቢሞክርም እሷ ሙጥኝ ስላለች የሆነች ሞልቃቃ መሆኗን ስለተረዳ በምን መልኩ እንደምትለየውና ካጠገቡ ማራቅ እንደሚችል ግራ በገባበት ሪታ መታለች። ሪታ እንግዲህ ከልቧ የምታፈቅረው ዶክተሩን ነው። ምንም ቢሆን ማንም ይሁን አጠገቡ እንዲቀመጥና እንዲነካው ጫፉን እንዲደርሱበት አትፈልግም። ጸጉሯን ይዛ ከመኪና እየሆነች ካወጣቻት በኋላ ስርዓት እንድትይዝና ከዚህ በኋላ ከዶክተሩ ጋር ምንም አይነት ግንኙነት እንደሌላት አስጠንቅቃት በጥፊ መታ ታባራታለች። ይህ ሁኔታው የገረመው ዶክተሩ ከመኪና ወርዶ ስለ ሁሉም ነገር አመሰግናለሁ፣ ግን አንቺ እንደዚህ መሆን የለብሽም፣ ተረጋጊ። ያው ከዚህ በፊት የነገርኩሽን ታውቂያለሽ። አንቺን መጉዳት ባልፈልግም እንኳ እኔ የምላት የማፈቅራት ሴት አለች እና አንቺን የምቀርብሽ እስከምትጽናኒ እና መንገድሽን ጥሩን መንገድ እስከምትመሪ ነው። እንደባለፈው ራሴን አጥፋለሁ ብለሽ እንዳትነሽ ብዬ ነው ብሎ ድጋሚ ቃሉን ነግሯታል። እሷም ቢትሆን እየተረዳችው መታለች፣ ምክሩን እየሰማችው መታለች። እሺ ብላ የዴቭ እህት እየተበሳጨች ቤት ዳ ለዴቭ አክስት ቤት ላለችው ለፍቅር እናት የተፈጠረውን ነገር ሁሉ ነግራታለች። የፍቅር እናት እንዴት እንደዚህ ታረጋለች? ሪታ እንዴት በጭራሽ አታረግም እያሉ ማመን አቅቷቸው ሪታማ እንደዚህ አትሆንም፣ እንዴት በአንድ ወንድ እንደዚህ ሁለታችሁንም በአንድ ቤት የምትኖሩ ሴቶች በጥፊት ትመታታላችሁ? እሱ ፊትስ እንዴት ትመታሻለይ? ትምጣማ እያሉ እየተበሳጫጩ ቁጭ አሉ። በሌላ በኩል ፍቅር ተብዬዋና ቤዛ ከወንድሟ ጋር በሌሊ ላይና በአዴና በዴቭ ላይ የሆነ ነገር ለማድረግ እያሴሩ ነው። በቃ የሌሊ ወንድም ከቅርብ ወዲህ ከእስር ቤት አምልጦ ስለተመጣ በሱ ምክንያት አዴንና ዴቭን ለማለያየት ታስበዋል። እና የቤዛ ወንድም ምንም ቢሆን ወንጀል መስራት አይፈልግም። በተለይ ደግሞ ሟች እናቱ ወንጀል እንዳሰሩ ጥሩና ደግና የዋህ ስለነበረች የእናታችን አጥም ምን ይለናል፣ እናታችን በህይወት ብትሆን እንደዚህ መስራታችን ያስደስታታል መሰለሽ እንደያለ ፍቅርንና አዴይን ይህን መጥፎ ስራቸውን እንዲያቆሙ ቢነግራቸውም እሳቸው በጭራሽ አይሆንም። አሁን የምትረዳን ነገር ቢኖር ገጀራው የሆነ ቦታ አለ። እዛ ቦታ ሲደውልና አዴይ ሰው ይፈልግሻል፣ ገጀራው ይፈልግሻል ብለህ ትጠራትና ገጀራውና አዴይ እንዴት ተገናኙ? ዴቭ ጉዱን ያያል። ዴቭ ደግሞ ገጀራው የተለየ ከአዴይ ጋር የተለየ ነገር አለው ብሎ ስለሚያስብ ይጣላሉና ይለያያሉ ብለው አስበዋል። ይህችን ብቻ ነው የምታረግልን ብለው ነግረውታል። እሱም ቢሆን ሳይፈልግ በግዱ እሺ ብሏል። በመጨረሻ አዴይና ዴቭ ተያይዘው ፍቅር እናት ቤት ሄደው የፍቅር እናት በፍቅርና በሰላም እየተቀበሏቸው እንደ እናትነት እየመከሯቸው ይህ ፍቅር ሁሉም ቤት ቢኖር ደስ ይላል፣ መዋደዳችሁና መፋቀራችሁ እንዴት ደስ ይላል መሰላችሁ፣ አሁን እንደው እናንተን ቶሎ ብዬ ድሬ እያሉ ስለ ሰርጋቸውም እንዲያስቡበት ጠቆም እያረጉ የሁለታቸውን ግንኙነት ደስተኛ እንዳረጋቸውና እንደ እናት ደግሼ እንደምድራቸው እያሉ ደስ ብሏቸዋል። ቡናም ጠጥታችሁ ነው የምትሄዱ እያሉ ቡናም አፍልተው አጠጥተው ድንገት ስልኳ ጮኸ። የአዴይ ወጣ ብላ ልታናግር ስትል ጌጀራው ነበር። እፈልግሻለሁኝ ቶሎ ብለሽ ነይ፣ ከተማ ወደ እናንተ ጋር ለመምጣት ፖሊሱ ያገኘኛል ብዬ ነው ብሎ ደውሎላታል። እሷም ልትሄድ ስትላሹ በር ላይ ሲያገኛት ገጀራው እያለ ስታወራ ስለሰማ ከማን ጋር እያወራሽ ነው? መሆንሽ ነው እንደዚህ የሚያጣድፍሽ እያለ ሳትሰማው ለማንም እንዳትናገር መጣሁ ብላ ሄደች። በኋላ ዴቭም ተኋላዋ ተከትሏት ስለነበር ምን ሆና ነው አዴይ ምንድነው እየሮጠች ወጣችው ወደ የት ነው ብሎ ሲጠይቀው ገጀራው የሚለውን ነገር ስታወራ ስለሰማ ግን ደግሞ እንዳትነግረው ማለቱን ረስቶት እሱም ገጀራው ስትል ሰምቻታለሁ እያወራች በስልክ እየተቻኮለች ነው የወጣችው ብሎ ነገረው። በኋላ ከነገረውም በኋላ እንግዲህ አሹ እንዴ አትናገር ብላኝ እኮ ነበር ለምን ተናገርኩ? የኔ ጉድ ያልቅ እያለ እየተበሳጨ ዴቭ ማዴን ከኋላዋ ተከትሎ ለሊ ቤት ተገናኝተዋል።
ዶክተሩ ግራ ገብቶታል። በቃ በቅርብ ሊጋቡ ነው። አሁን ሁሉም ነገር ተዘጋጅቷል ማለት ነው። ለሊ ጓደኛዋ ካገባች የቀረው የእሷ ሰርግ ነው። እሷ ደግሞ ለማግባት ዝግጅቷን ጨርሳለች። ያው የዴቭ ውሳኔ አቅቷት እንጂ ዴቭን በጣም ትወደዋለች። ዴቭን እንዴት ረስታ ወደ እኔ ትመጣለች ብዬ እንደዚህ ልቤን አስፍቼ እሷን እየጠበቅኩ እስከ መቼ ነው የምኖረው እያለ ሪታን ከሸኘ በኋላ እንግዲህ አዴን ለማግኘት ከነለሊ ቤት በራፉ ቁሞ አንዴ ወዲያ ይላል፣ አንዴ ወዲህ ይላል። ግራ ገብቶታል። በሌላ በኩል አሹ እንግዲህ ዶክተሩን ሄዶ ከሐኪም ቤት ካማከረው በኋላ ፍቅር እንደያዘው ከነገረው በኋላ ሸዋ ላይ ቁጭ ብሎ እጁን እያፍተለተለ እየተበሰጫጨ ኪንጎ መጣለት። ኪንጎ ምን ሆነህ ነው እንደዚህ የምትሆነው? ለምንድን ነው የምትናደደው? እንደዚህ ምንድን ነው የሚያደርግህ? እንደ ሕፃን ልጅ መሬት ላይ ቁጭ ብለህ እያለ የተፈጠረውን ነገር እንዲነግረው ጠየቀው። ኪንጎም ቢሆን ምንም ነገር አልደበቀውም። እንደዚህ ዶክተሩ ጋር የሆነውና የተፈጠረውን ነገር ሳማክረው እኮ ፍቅር ይዞሃል አለኝ። እኔ ፍቅር ምን የሚባል እንደው እኔ ሊነካኝ ነው? እኔና ፍቅር መቼን የምንተዋወቀው ነው? በጭራሽ አይሆንም። እንዴት ብዬ ነው ደግሞ ያቺ ወንዳ ወንድ የሆነችውን ልጅ ማፈቅረው? እኔ በጭራሽ አይሆንም፣ እኔ ለፍቅር አልተፈጠርኩም እያለ ማፍቀሩን ለመካድ ቢሞክርም ኪንጎ እንግዲህ እየሳቀ መቼም ቢሆን ፍቅር እኔን አይነካኝም ስትል የነበረው ሰውዬ ዛሬ በልቡ ውስጥ ፍቅር ነግሷል። ስለዚህ እኔ መሳቂያ ነው የምትሆነው ከዚህ በኋላ እያለ ሙድ እየያዘበት ማፍቀሩን እንዲያምንና ምን ያክል እንደሚወዳት መግለጽ እንዳለበት አበረታታው። ለምለሙና ባርች እንግዲህ ጥሩ ጊዜ እያሳለፉ ነው። ከማዘራቸው ጋር ደውሎ ደህንነታቸውና ጥሩ ሁኔታ ላይ እንዳሉና ጥሩ ጊዜ እያሳለፉ እንደሆነ ደውለው ከጠየቋት በኋላ አይማዬ ከኔ በበለጠ እኮ አንቺ ነው የምትወደው። ለነገሩ እንዴት አትውደድሽ? አንቺ ባትኖሪ እኮ ከዛ ከጎዳና ላይ አውጥተሽ አሁን ያለንበትን ህይወት እንድንኖር በአንድ እንድንኖር አይፈቀድም ነበር። እንድንኖርም አንገናኝም ነበር። እሷም እኔን ጠልታ እኔም እሷን ጠልተን እሷም ጎዳና ላይ ኑሮዋን እየቀጠለች እንዲሁ ተበታትነን ነበር እያለ እንግዲህ ባቡሬ የበፊት ላይፉን ከዚህ በፊት ያው እንግዲህ መንገድ ላይ ስለነበረ የሚስት እናቱ ከዛ ሁላ መዓትና ስቃይና መከራ በኋላ ውጣ ውረድ በኋላ በሌሊ ምክንያት ተገናኝተው ሁሉ ነገር ያሳልፈውን በእሷ ምክንያት እንደሆነና ሁሉም ነገር እንደማመስገን እያለ ጥሩ ጊዜ ሙሽርናታቸውን ጊዜ እያሳለፉ ነው። በገጀራው አዴን ካገኛት በኋላ እዚህ ቦታ መገኘት የለብህም ብለው የሚያስፈልገውን ነገር ሰጥተዋለች። ከዛ በተረፈ ለሊ ቤት እንግዲህ ማንም ስለሌለ አዴ አደራ ስላለቻት አዴና ዴቭ ባዶ ክላስ ሆነው የወዲ ወዲያቸውን እያወሩ ነው። አደይ ምን ያክል እንደምትወደው ከዚህ በተረፈ ደግሞ እናቴ ሰርጉን እንደምትጠብቅ እና ያንተን ውሳኔ እንደምንጠብቅ እየነገረችው እሱም ቢሆን እንዴት አንድ ቤት ውስጥ ተቀምጠን ፍቅረኛሞች ማንም እኮ አያረገውም ወይ አብረን መተኛት ወይ ደግሞ የሆነ ነገር ማድረግ አለብን። አንቺ ግን ያው እንደ ሀገር ቤቱ ሆነሽ ይሄ ለዚህ ነው የማከብርሽ እያለ ምን ያክል እንደሚወዳት እና እንደሚያፈቅራት ገለጸላት። ይህን እየተባባሉ እንግዲህ ዶክተሩ ምን ያክል እንደሚወዳት የሚያውቁት አሹና ኪንጎ እንዴት እንደዚህ ይሆናል? ምን ማድረግ አለብኝ? አሁን አዴ ለማግባት ዝግጅት ላይ ናት። ምንድነው የማደርገው? እያለ የሆዱን አጫወተው። በመጨረሻም ናንህዲ እንስከር እንጠጣ ብሎ ኪንጎን ፍቅር አፈቀርኩ በሚል ሰበብ ውስጡ እየተወሰለሰለ ስለነበር ዳይመንድ ማለት ነው። ኪንጎና ዳይመንድ ዶክተሩ ሆነ ግሮሰሪ ገብተው እስከሚበቃቸው ድረስ መጠጥ ጠጥተዋል። ሁለታቸው ዳይመንድና ኪንጎ የለመዱት መጠጥ ቢሆንም ለዶክተሩ መጠጡ አዲስ ነገር ነበረ። ጠጥቶ አያውቅም። ዶክተር እንደመሆኑ መጠን ሰዎችን ማከም እንጂ እንደዚህ በየግሮሰሪውና በየሬስቶራንቱ እየገባ መጠጥ መጠጣት አይፈልግም ወይም አያደርግም። እና መጠጡ አዲስ ነገር ስለሆነበት በአንድ የሰከራ ዴቭና አደይ የውስጣቸውን እያወሩ እንግዲህ በቃ ድንገት በር ተቆረቆረላቸው። ማነው ብለው ድንግጥ ብለው ዘወር ሲሉ ዶክተሩ እየተንገራገደ ፊት ለፊታቸው ቆመ። አዴን ፍጥጥ አለች፣ ዴቭን ፍጥጥ አሉ። ምን ሆነህ ነው? ምንድነው እያልክ ያለው? ምንድነው ዶክተር? እንዴ ተመቾ ዲዲሞ አንተ እንደዚህ ሰከርክ ጠጣህ እያለች ልታስቀምጠው ስትሞክር ባክሽ ተይኝ፣ በአንቺ ምክንያት ነው እንደዚህ የሆንኩት። እኔ ሁሉንም ነገር ላንቺ አስቤና ለሱ አስቤ ነው እንጂ አንቺን ካፈቀርኩሽ ቆይቻለሁ። በጣም ነው የምወድሽ። እኔ በእርግጥ ዶክተር ነኝ፣ ሰዎችን ማከምና ለሰዎች ጥሩ ነገር ለማሰብ ነው እንጂ በመሀል ግን እዛ ሕክምና ሐኪም ቤት ከመጣሽ በኋላ ሁኔታሽን አይቼ ባል ወይም ፍቅረኛ እንደሌለሽ ነበር ማስብ
ሳስበው ከጊዜ በኋላ ግን የዴቭ ፍቅረኛ የዴቭ እጮኛ መሆንሽን እያወቅኩ እንኳ በጣም ነው የማፈቅርሽ ብሎ በስካራ አንደበቱ እየተውረገረገ ሁሉንም አፍረጥርጦ ሲነግራቸው ዴቭን ፍጥጥ ብሎ አደይ ምን እያለች እየተውረጠረጠች ምን ብላ እንደምትመልስ ግራ ገብቶት ዴቭም ጅማቱን ገትሮ በቦክስ ልበለው አልበለው እያለ ዶክተሩም እየተወለጋገደ ድራማው ያልቃል። ውድ ቤተሰቦች ምን ትላላችሁ? በቃ ፈረጠው እኮ ዶክተሩ ለስንት ዘመናት ጠብቆ የነበረውን ደብቆ የነበረውን እና ውድ ቤተሰቦች ያው እንግዲህ ዴቭና አደይ በስርዓት የሚረዱት ይመስለኛል። ስለሰከረ ነው ብለው የሆነ ጸብ ምናምን ይፈጠራል። ግን ደግሞ አደይ ስለመገለግላቸው ያው በመሀል እንግዲህ ይረዱታል። ግን ደግሞ ለነሱ ብሎ ምቅ አድርጎ እንደተውም ነግሯቸዋልና የሚረዱት ይመስለኛል። ግን ከዚህ በኋላ አደይ እና ዶክተሩ ከተገናኙ ዴቭ ያው ይጠረጥራል፣ ይቀናል ማለት ነው። እና ውድ ቤተሰቦች ይህ የአደይ ድራማ ይህን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። ስለምታበረታቱኝ ስለምትሰጡኝ አስተያየት ከልብ ነው የማመሰግነው። ባይ ባይ፣ ቻው።